የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከዛሬ የኢትዮኒውስ ዜና ውጃ ጋር አብራችሁን ትቆዩ ግብዣችን ነው። በቅድሚያ ማርስ ዜናዎችን አስቀድማለሁ። በአማራ ክልል ጮቄ ተራራ በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ ተደርጓል። በወሎ አምባሰል ተራሮች ደግሞ ከፍተኛ ወታደራዊ ውጥረት መስፈኑ ተሰምቷል። የአገዛዙ በበኩሉ ከትላንት ምሽት ጀምሮ በክልሉ ጎጃም ቀጠና የተለያዩ አካባቢዎች ተከታታይ የድሮን ቅኝት እያደረገ በመሆኑ ጥቃት ሊፈጸም ይችላል በሚል ነዋሪዎች ስጋት ላይ መጣሉ ተሰምቷል። በዝርዝር የምንመለከተው ቀዳሚ ጉዳይ ነው። በትግራይ ክልል የተፈናቃዮች የተከሰተው ረሃብ ውዝግብ ፈጥሯል። ውዝግቡ በፖለቲካ ፓርቲዎች በተለይም በትግራይ ክልል ጊዜያዊ አስተዳደር በህወሓት በብልጽግና መንግስትና በተቃዋሚዎቹ መካከልም ቀጥሏል። የብልጽግናው መንግስት ረሃቡ ውሸት ነው፣ በቂ እርዳታ እየሰጠው ነው ያለ ሲሆን ፕሬዝዳንት ታደሰ ወረደ ደግሞ ረሃቡ የጦርነት መነሻ መሆኑ አይቀርም ብለዋል። እናት ፓርቲ ደግሞ የፌዴራል መንግስትና የትግራይ ክልል ጊዜያዊ አስተዳደር በረሃብ የተጠቁ ወገኖችም የፖለቲካ ቁማር መያዣ ከማድረግ እንዲቆጠቡ ሲል አሳስቧል። በዝርዝር የምናየው ሌላኛው መረጃችን ነው። በማዕከላዊ ኢትዮጵያ ክልል በምስረታ ላይ ያሉ የኮንቶማ ህዝብ ዲሞክራሲያዊ ፓርቲና የደንጣ ህዝብ ዲሞክራሲያዊ ፓርቲ ጠቅላላ ጉባኤ እንዳያካሄዱ በብልጽግና የጸጥታ ኃይሎች መከልከላቸውን የብልጽግና ምርጫ ቦርድ ይፋ አድርጓል። በዜጎች የመደራጀትና የፖለቲካ የመመስረት ዲሞክራሲያዊ መብት ላይ የማስተጓጎል ተግባራት የሚፈጽሙ አካላት የክልሉ መንግስት ተገቢውን እርምጃ ይውሰድ ያለው የብልጽግና ምርጫ ቦርድ ነው። በዝርዝር እንመለከተዋለን። የቀይ ባህር አፋር ዲሞክራሲያዊ ድርጅት በቀይ ባህር አፋር ህዝቦች ላይ በኤርትራ መንግስት እየተፈጸመ ያለውን የሰብአዊ ጥሰት በተመለከተ ለአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን ያቀረበው ክስ ተቀባይነት አገኘልኝ አለም። ድርጅቱ ዛሬ እንዳሳወቀው ከሆነ በአዲስ አበባ ሸራተን ሆቴል መግለጫ ላይ አሁን ላይ ከኢትዮጵያ መንግስት ጋር እየሰራው አይደለውም፣ ነገር ግን ኢትዮጵያ የባህር በር ባለቤት ትሆን ደስ ይለኛል ብሏል። በዝርዝር ነው ያለን። የሊቢያ ወታደራዊ መሪ በቱርክ በተከሰተ የአውሮፕላን አደጋ ሞታቸው ሰምቷል። የሊቢያ ወታደራዊ መሪ ጀነራል መሐመድ አሊ አህመድ አልሃዳድ በቱርክ በደረሰ የአውሮፕላን አደጋ ህይወታቸው አልፏል ተብሏል። የሊቢያ ጠቅላይ ሚኒስትር እንዳሉት ከጀነራል መሐመድ በተጨማሪ ሌሎች 4 ሰዎችም በአደጋው ሞተዋል ተብሏል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል ጮቄ ተራራ በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ ተደርጓል። በወሎ አምባሰል ተራሮች ደግሞ ከፍተኛ ወታደራዊ ውጥረት መስፈኑ ተሰምቷል። ከትላንት ምሽት ጀምሮ በክልሉ ጎጃም ቀጠና የተለያዩ አካባቢዎች ተከታታይ የድሮን ቅኝት እየተደረገ በመሆኑ ጥቃት ሊፈጸም ይችላል በሚል ነዋሪዎች ስጋት ላይ ወድቀዋል። በምስራቅ ጎጃም ዞን ሞጣ ቀጠና በተደረገ ውጊያ ሰብአዊና ቁሳዊ ጉዳት ደርሷል ሲሉ የኢትዮኒውስ የመረጃ ምንጮች ተናግረዋል። በዞኑ ሞጣ ቀጠና ሰዴ ወረዳ አፍቅራ የተባለ አካባቢ ለሰዓታት የዘለቀ ውጊያ ተደርጎ በርካታ የአገዛዙ ወታደሮች ሲገደሉ በፋኖ አባላት ላይም ጉዳት ደርሷል ሲሉ ነው የመረጃ ምንጮቻቸው የተናገሩት። በውጊያው ከተገደሉት መካከል የአገዛዙ መከላከያ አመራሮች ይገኙበታል ያሉት የፋኖ የመረጃ ምንጮች በኩላቸው በፋኖ ኃይሎች ከፍተኛ ጉዳት የደረሰበት የአገዛዙ ጦር አዲስ ዓለም አንደኛ ደረጃ ትምህርት ቤትን በከባድ መሳሪያ በመደብደብ ትምህርት ቤቱ ላይ ከፍተኛ ጉዳት አርሶበታል ብለዋል። በአካባቢው አፍቅራ የተቀሰቀሰው ውጊያ እስከ ቄሳጤ ማርያም ተስፋፍቶ መካሄዱን የአካባቢ መረጃ ምንጮች ለኢትዮኒውስ አረጋግጠዋል። በሌላ በኩል በዞን ቡቡኝ ወረዳ የፋኖ ኃይሎች ወደ ጮቄ ተራራ ለመውጣት ከሞከረው የአገዛዝ ጦር ጋር ከባድ ውጊያ ማድረጋቸውን የፋኖ የመረጃ ምንጮች ጨምሮ ተናግረዋል። የአገዛዝ ጦር ከቡቡኝ ወረዳ ድጓጽዮን ከተማና ሌሎች አካባቢዎች ኃይሉን በማሰባሰብ ወደ ጮቄ ተራራ ለመውጣት ሲንቀሳቀስ ቀድሞ ገዥ ቦታ የያዙት የፋኖ ኃይሎች ውጊያ ከፍቶበታል ነው ያሉት የመረጃ ምንጮቻችን። በቀጠናው የፋኖ ኃይሎችን ያተቀናጀ ውጊያ ተከትሎም ጮቄን ለመንቀሳቀስ የሞከረው የአገዛዝ ጦር ወደ ኋላ ለመመለስ ተገዷል ያሉት የኢትዮኒውስ የፋኖ የመረጃ ምንጮች፣ ሆኖም በአካባቢው በተደረገው ውጊያ የደረሰው ዝርዝር ጉዳት ለማወቅ አልቻልንም ብለዋል። በደቡብ ወሎ ዞን አምባሰል ቀጠና ደግሞ ከፍተኛ የሆነ ወታደራዊ ውጥረት ሰፍኗል ተብሏል። አገዛዙ በከባድ መሳሪያዎች የታገዘ ከፍተኛ ኃይል ከመርሳ ከተማ አቅጣጫ ወደ አምባሰል ወረዳ ውጫሌና ውርጌሳ አካባቢዎች እያስገባ መሆኑን ነው ውጥረት የጨመረ ያሉት የመረጃ ምንጮች። የአካባቢው የአገዛዙ ጦር እንቅስቃሴ ተከትሎም የፋኖ ኃይሎች በቀጠናው ሰፊ ስምሪት እያደረጉ መሆኑን ተሰምተዋል። በተለይም በአምባሰል ማርዬና ቆንጥሮ
አካባቢ በሁለቱ ወገኖች ከፍተኛ ወታደራዊ እንቅስቃሴ ይታያል ሲሉ የአካባቢ ነዋሪዎች ነግረውናል። ነዋሪዎቹ በየትኛውም ሰዓት ከባድ ውጊያ ሊቀሰቀስ ይችላል በሚል ስጋት ገልጸዋል። በዛሬው ዕለት በወረዳው አገዛዝ ጦር ጉሎ የተባለ አካባቢ በፋኖ ኃይሎች የደፈጣ ጥቃት ተፈጽሞበት በአካባቢው ውጊያ መቀስቀሱን የመረጃ ምንጮቻችን አክለው ነግረውናል። በተመሳሳይ በደቡብ ጎንደር ዞን ታች ጋይንት ወረዳ ሌሊቱን ጀምሮ እስከ ዛሬ ታህሳስ 15 2018 ዓ.ም ረፋድ ድረስ ውጊያ መቀጠሉ ታውቋል። የአገዛዙ ጦር በሌሊቱ ወደ አቄቶ አካባቢ መንቀሳቀሱን ተከትሎ የፋኖ ኃይሎች ተኩስ ከፍተው ነው ውጊያው የተቀሰቀሱ ያሉት የፋኖ የመረጃ ምንጮች ለሰዓታት የቀጠለው ውጊያ ተከትሎ ከባድ ጉዳት የደረሰበት የአገዛዙ ጦር አካባቢውን ጥሎ ሸሽቷል ሲሉም ተናግሯል። በሌላ በኩል አገዛዙ ትላንት ምሽት ጀምሮ በክልሉ ጎጃም ቀጠና የተለያዩ አካባቢዎች ተከታታይ የድሮን ቅኝት እያደረገ በመሆኑ ጥቃት ሊፈጽም ይችላል በሚል ነዋሪዎች ስጋት ላይ መጣሉ ተሰምቷል። በተለይም በምስራቅ ጎጃም ዞን ማቻከል፣ ደብረ ኤልያስ፣ ቢቡኝ፣ እነማኝ፣ ሸብል በረንታና ሰዴ ወረዳዎች በተደጋጋሚ የድሮን ቅኝት ተደርጓል ሲሉ የመረጃ ምንጮች ተናግረዋል። በተለይም ባለፉት ቀናት በነበሩት ውጊያዎች የአገዛዙ ጦር ከፍተኛ ጉዳት ያስተናገደባቸው የማቻከልና ሸበል በረንታ አካባቢዎች የተጠናከረ የድሮን ቅኝት በመኖሩ ነዋሪዎች አደጋ ያጋጥመናል በሚል ከፍተኛ ስጋት ላይ ወድቀናል ሲሉ ለኢትዮ ኒውስ ተናግረዋል። በትግራይ ክልል ተፈናቃዮች የተከሰተው ረሃብ ውዝግብ ፈጥሯል። የብልጽግናው አገዛዝ ረሃብ አልተፈጠረም፣ ችግሩም ያልነበረም እርዳታም እያደረኩ ነው ብሏል። ውዝግቡ ፖለቲካ ፓርቲዎች በተለይም በትግራይ ክልል ጊዜያዊ አስተዳደር በህወሓት በብልጽግናው መንግስትና በሁለቱ ተቃዋሚ ፓርቲዎች መካከል ነው። የብልጽግና መንግስት ረሃቡን ውሸት ነው ያለ ሲሆን እርዳታ እየሰጠው ነው የከረምኩት፣ አሁንም ቢሆን ጊዜ አስተዳደሩ አልነገረኝም እንጂ ችግሩን ፈታለሁ ባይ ነው። እናት ፓርቲ ደግሞ የፌዴራል መንግስት የትግራይ ክልል ጊዜያዊ አስተዳደር በረሃብ የተጠቁ ወገኖችን የፖለቲካ ቁማር መያዣ ከማድረግ እንዲቆጠቡ ብሏል። በተለይም አሁን ላይ እናት ፓርቲ በረሃብ ጥሙ ጊዜ አይሰጥም ያለ ሲሆን ዛሬ ባወጣው መግለጫም በትግራይ ክልል የተለያዩ አካባቢዎች በድርቅና በእርዳታ አቅርቦት ችግር ከፍተኛ ረሃብ መከሰቱና በመድኃኒት እጦት ዜጎች ለከፋ ችግር መጋለጣቸውን ተገንዝቤያለሁ ብሏል። እናት ፓርቲ ችግሩ ከሰሞኑ በይፋ ይነገር እንጂ በክልል የተለያዩ አካባቢዎች የተመሳሳይ ሁኔታ በሰቆቃ የሚያሳልፉ በርካታ ወገኖች ምራቸው ይታወቃል በማለት ለችግሩ መንስኤ ናቸው ብሎ ወደ አመላክታቸው ምክንያት ተሻግሯል። በስደተኞች መጠለያ ያሉ በድርቅ ምክንያት ማምረት ያልቻሉ በአጠቃላይ ክልሉ እጅግ አውዳሚ ከሆነ ጦርነት ማግስት ውስጥ መገኘቱና መሰል ተፈጥሯዊና ሰው ሰራሽ ምክንያቶች ችግሮች መፈጠራቸው አይቀሬ በመሆኑ ቅድመ ጥንቃቄና ሰብአዊ ቀውሶች ሲከሰቱ አፋጣኝ መድረሻ የመፍትሄ አማራጮች ማስቀመጥ ከቁጥጥር ውጭ ከመሆኑ በፊት መድረስ ይገባ ነበር ሲል የብልጽግናውንና የትግራይ ክልል ጊዜያዊ አስተዳደርን ወቅሷል። እናት ፓርቲ ቀጥሎም አሁን ላይ በተለይ በህጻጽ መጠለያ ጣቢያ ያሉ ዜጎች በረሃብና መድኃኒት እጦት ከፍተኛ ጉዳት እንደደረሰባቸው አረጋግጫለሁ ያለ ሲሆን መላው ኢትዮጵያን ተረባርበው የዕለት ጉርሳቸውን በዘላቂነት የሚቋቋሙበት ሁኔታ መፍጠር የቅድሚያ የሚሰጠው ተግባር መሆኑ አግኝቼዋለሁ ብሏል። በትግራይ ክልል ያለውን እጅግ የባሰበትና ጊዜ የማይሰጠውን ሁኔታ አነሳን ያለው እናት ፓርቲ ችግሩ በአማራ ክልል ባሉ እንደ ደብረ ብርሃን፣ ጃራ መጠለያ ጣቢያ ያሉ ወገኖች በመኖርና ሞት መሃል ሆነው ቀናቸውን እንደሚገፉ አስታውቋል። ፓርቲው ጨምሮም ታዲያ በውጭም በውስጥም ያሉ ኢትዮጵያን በሚቻለው አቅም ሁሉ ተረባርበው በረሃብና በመድኃኒት እጦት የሚሰቃዩ ወገኖቻቸው እንዲታደጉላቸው በዘላቂነት እንዲያቋቁማቸውም ጥሪውን አቅርቧል። ነገር ግን የፌዴራል መንግስቱና የክልሉ ጊዜያዊ አስተዳደር እነዚህ ወገኖች የፖለቲካ ቁማር መያዣ ከማድረግ እንዲቆጠቡ ያሳሰቡ እናት ፓርቲ እርዳታዎች በቀናነት እንዲያሳልጡ እንዲሁም ወደ ዳግም ግጭት ከሚገፋፋ አባባሽ ምክንያቶች እንዲቆጠቡ ሲል ባድራ ጭምር አሳስቧል። የብልጽግናው መንግስት ዛሬ ባወጣው መግለጫ በትግራይ ክልል ሰሜን ምዕራብ ዞን በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎች የሰብአዊ ድጋፍ እንዳልደረሳቸው የሚገልጽ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ነው ብሎ ክዷል። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የወጣው መግለጫ በህጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎች አመቱን ሙሉ ተመሳሳይ ድጋፍ ሲደረግላቸው ቆይቷል ማለት ከመስከረም ወር ጀምሮ እስካሁን ያለውን ዘርዝሯል። በአስገደ ወረዳ ህጻጽ ጊዜያዊ መጠለያ ጣቢያ ባለፉት 4 ወራት ብቻ ለ14413 ዜጎች ድጋፍ አድርጊያለሁ ብሏል የብልጽግናው ተቋም። በዚህም በድምሩ 11406 ኩንታል ምግብ ማለትም ስንዴ፣ ማሽላ፣ ጥራጥሬና የምግብ ዘይት ባለፉት 4 ወራት እንዲደርሳቸው አድርጊያለሁ። አሁን የወጣው ሪፖርት ሐሰት ነው ይላል። ዜጎች ተርበው አካላቸው ምንምኖና የሚበሉት አጥተው ሕክምና ማጥተው በቪዲዮ እየታዩ የብልጽግናው አስተዳደር ግን ይህ ሐሰት ነው፣ እርዳታም ሲሰጥ ነበረ፣ በመጠለያ ጣቢያውም የተከሰተ ችግር የለም በማለት አስተጋብቷል። በሌላ በኩል ግን ጊዜያዊ አስተዳደሩ የተለያየ የሰብአዊ ድጋፎች ችግሮች ምራቸው ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠይቅ ኖሮ በኮሚሽኑ በኩል አስፈላጊውን ድጋፍ ለመፈጸም የሚያግዝ ዝግጅት ነበረን፣ ነገር ግን አልጠየቀንም ነው ያለው የብልጽግናው መንግስት። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በኩላቸው ትላንት በሰጡት መግለጫ አሁን ላይ ሰላም ነው ብንልም ሰላምን ሊያመጣ የሚችል ግን እንደዚህ አይነት በድርቅና
በረሃብ በተለይም ደግሞ የተፈናቀሉት ማይመለሱበት ሁኔታ ዳግም ጦርነትን የሚወልድ ነው ብለዋል። ጄኔራል ታደሰ ወረደ ድጋሚ ለጦርነት መነሻ ከሚሆኑ ምክንያቶች መካከል አንዱ ይሄ ነው። ሰላም ነው ብንል ሰላም አይደለም። አሁን ላይ ተፈናቃዮች በስርዓቱ ካልተመለሱ ምናልባትም በሚቀጥለው ጊዜ ሰላም ይኖራል ብሎ ተስፋ ማድረግ ተገቢ አይደለም ሲሉ ተናግረዋል። በማዕከላዊ ኢትዮጵያ ክልል በምስረታ ላይ ያሉ የኮንቶማ ህዝቦች ዲሞክራሲያዊ ፓርቲና የደንጣ ህዝብ ዲሞክራሲያዊ ፓርቲ ጠቅላላ ጉባኤያቸውን እንዳካሄዱ በብልጽግና ኃይሎች መከልከላቸውን የብልጽግና ብሔራዊ ምርጫ ቦርድ አስታውቋል። በዜጎች የመደራጀትና የፖለቲካ ፓርቲ የመስረት ዲሞክራሲያዊ መብት ላይ የማስተጓጎል ተግባራት የሚፈጽሙ አካላት ላይ የክልሉ መንግስት ተገቢውን እርምጃ እንዲወስድ ነው የጠየቀው። ቦርዱ ምርጫ ቦርድ ዛሬ ረቡዕ ታህሳስ 15 2018 ዓ.ም ባወጣው መግለጫና ኢትዮጵያ ኢንሳይደር እንዳስነበበው የሁለቱ ፓርቲዎች ተወካዮች ፓርቲ ለመስረት የሚያስፈልጉ ጉዳዮችን ህጋዊ ሰነዶችን አሟልተው ጠቅላላ ጉባኤ እንዲያካሂዱ ለቦርዱ አሳውቆ እንደነበር ጠቅሷል። በዚህም መሰረት የኮንቶማ ህዝብ ዲሞክራሲያዊ ፓርቲ ጥቅምት 30 በቡታጅራ ከተማ፣ የደንጣ ህዝብ ዲሞክራሲያዊ ፓርቲ ደግሞ ታህሳስ 12 በሀዲያ ዞን ቢጠና ታዳጊ ከተማ የምስረታ ጠቅላላ ጉባኤያቸውን ለማድረግ ሲሞክሩ ክልከላ ተደርጎባቸዋል ብሏል። የኮንቶማ ህዝቦች ዲሞክራሲያዊ ፓርቲ ጉባኤ ቦርዱ የወከላቸው ባለሙያዎች በህጉ መሰረት ቦታው በአካል በመገኘት ታዝበው ሪፖርት እንዲያቀርቡ ተመድበው እንደነበረ ምርጫ ቦርድ በዛሬው መግለጫው አመላክቷል። ጉባኤው ከመደረጉ አስቀድሞ የፓርቲው መስራቾች ትብብር እንዲደረግላቸው ለክልሉ መንግስት አስተዳደርና በየደረጃው ላሉ የጸጥታ እንዲሁም የብልጽግና መንግስት አካላት በደብዳቤ ያሳውቀው ነበርም ብሏን ቦርዱ። ሆኖም በጉባኤው ዕለት መሳሪያ የታጠቁ የቡታጅራ ከተማ የጸጥታ አካላት ከተማው በኮማንድ ፖስት ስር ስለሆነ መሰብሰብ አይቻልም በሚል ለስብሰባ የመጡ የፓርቲ መስራች አባላትን ከአዳራሽ ማስወጣት በቁጥጥር ስር እንደዋላቸው ቦርዱ አስታውቋል። የማዕከላዊ ኢትዮጵያ ክልል የጸጥታ አካላት ይህን ድርጊት የፈጸሙት ጉባኤ መደረግ የማይችልበት ሁኔታ በጽሁፍ ለተቋሙ ሳያሳውቁ መሆኑን ቦርዱ አስታውቋል። በተመሳሳይ መልኩ የትብብር ደብዳቤ የተጻፈላቸው የደንጣ ህዝብ ዲሞክራሲያዊ ፓርቲ መስራቾች በቢጠና ታዳጊ ከተማ ጉባኤያቸውን ለማካሄድ ከተሰበሰቡ በኋላ የከተማዋን የጸጥታ አካላት ስብሰባ ማድረግ አይቻልም፣ የጸጥታ ድጋፍ አናደርግላችሁም በማለት ክልከላ ማድረጋቸው ምርጫ ቦርድ ጠቅሷል። የጸጥታ አካላቱ ስብሰባውን ለመረበሽ የተዘጋጁ አካላት አሉ፣ አደጋ ቢደርስባቸው ኃላፊነቱን አንወስድም፣ ቦታውን ለቃችሁ ውጡ ማለታቸውን በምርጫ ቦርድ መግለጫ ላይ ሰፍሯል። ይህን ተከትሎም በቦታውን በመገኘት የመስራች ጉባኤው በምታዘው ሪፖርት እንዲያቀርቡ ተመድበው የነበሩ የቦርዱ ባለሙያዎችም ከተማውን ለቀው እንዲወጡ መደረጉን ቦርዱ አክሏል። የምርጫ ቦርድ ኃላፊዎቹ በሁለቱ ፓርቲዎች ጉባኤ ላይ የተፈጠረውን ችግር ለመፍታት በተለያየ ደረጃ ካሉ የክልሉ አመራሮች ጋር በወቅቱ በመነጋገር ያደረጉት ሙከራ ሊሳካላቸው አልቻለም ነበር ብሏል። ታዲያ የፌዴራል ሆነ የክልሉ መንግስት አካል ከምርጫ ቦርድ ለሚቀርብለት ህጋዊ ጥያቄና ትብብር የማድረግ እና የማስፈጸም ግዴታ አለባቸው በመሆኑ ቦርዱ በመግለጫው አስገንዝቤያለሁ ብሏል። የቀይ ባህር አፋር ዲሞክራሲያዊ ድርጅት በቀይ ባህር አፋር ህዝቦች ላይ በኤርትራ መንግስት እየተፈጸመ ያለውን ሰብአዊ መብት በተመለከተ ለአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን ያቀረቡት ክስ ተቀባይነት አገኘልኝ አለ። ድርጅቱ ይህን ያሳወቀው ዛሬ ታህሳስ 15 2018 ዓ.ም በአዲስ አበባ ሸራተን ሆቴል በሰጠው መግለጫ ነው። ድርጅቱ ታዲያ እናንተ ከኢትዮጵያ መንግስት እርዳታ እየተደረገላችሁ ነው፣ የኢትዮጵያ መንግስት የቀይ ባህርን ባለቤትነትም ትደግፋላችሁ ተብሎ የተጠየቁ ሲሆን አሁን ላይ ከኢትዮጵያ ጋር ምንም ድጋፍ አይደረግልም፣ ነገር ግን ኢትዮጵያ የባህር በር ባለቤት ብትሆን አይከፋንም ብሏል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር ናቸው የተባሉት አቶ ኢብራሂም ሃሩን በኤርትራ መንግስት ላይ ያቀረብነው የክስ አቤቱታ 22 ገጽ መሆኑን ተናግረዋል። ክሱ የተቀበሉት የአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን የኤርትራ መንግስት በ60 ቀናት ውስጥ ምላሽ እንዲሰጥበት ክሱን ታህሳስ 2 2018 መላኩን አሳውቆናል ብሏል። የቀይ ባህር አፋር ዲሞክራሲያዊ ድርጅት የራስን እድል በራስ መወሰን እስከ መገንጠል የሚል ዓላማ አንግቦም ለ28 ዓመታት ያህል የትጥቅ ትግል በማድረግ ላይ የሚገኝ ነው። ድርጅቱ ከኢትዮጵያ መንግስት ለሚደረግለት ድጋፍ ግልጽ ጥያቄ ቀረበላቸው አቶ ኢብራሂም የኢትዮጵያ መንግስት የትጥቅ የሚሆን ሌሎች ድጋፎችን አያደርግልን ብለዋል። መጠነ ሰፊ ስልታዊና መንግስት መር የሰብአዊ ጥሰቶች እንዲሁም የዘር ማጥፋት ወንጀሎች ከቀን ወደ ቀን እየተባሱ መጥተዋል ያሉት አቶ ኢብራሂም ድርጅታቸው የኤርትራ መንግስት የሚፈጽመውን የሰብአዊ መብት ረገጣ በተመለከተ ለአፍሪካ የሰብአዊ መብቶችና ህዝቦች ኮሚሽን ባለ 122 ገጽ የክስ አቤቱታ አቅርበን አሁን ላይ ሙሉ ማስረጃዎች ጭምር ተቀባይነት አግኝተዋል ብለዋል። የኤርትራ መንግስት ታዲያ በዚህ ጉዳይ ላይ ምላሽ እንዲሰጥ ተጠይቋል የተባለ ሲሆን ጉዳዩን በተመለከተ ግን የኤርትራ መንግስት እስካሁን ያለው ነገር የለም። የሊቢያ ወታደራዊ መሪ በቱርክ በተከሰተ የአውሮፕላን አደጋ መሞታቸው ሰምቷል።
የሊቢያ ወታደራዊ መሪ ጀነራል መሐመድ አሊ አህመድ አልሃዳድ በቱርክ በደረሰ አውሮፕላን አደጋ ሳቢያ ሙተዋል። የሊቢያ ጠቅላይ ሚኒስትር እንዳሉት ከሆነ ከጀነራል መሐመድ በተጨማሪ ሌሎች 4 ሰዎችን በአደጋው ሙተዋል። ወታደራዊ መሪው ከቱርክ መዲና አንካራ በፋልከን 50 ጄት ተሳፍረው መጓዝ ከጀመሩ ከ42 ደቂቃ በኋላ ከአውሮፕላኑ የሚተላለፍ ሲግናል መቋረጡን የቱርክ የሀገር ውስጥ ጉዳይ ሚኒስትር አሊያን ይርከል ተናግረዋል። ቢቢሲ በዘገባው ወደ ትሪፖሊ እየተጓዘ የነበረው አውሮፕላን ሲግናሉ ከመቋረጡ በፊት በድንገተኛ አደጋ ሳቢያ ለማረፍ መገደዱን መረጃ ሰጥቶናል ብለዋል። ብዙም ሳይቆይ በደቡብ ምዕራብ አንካራ የአውሮፕላኑ ስብርባሪ ተገኝቷል ተብሏል። የአውሮፕላን አደጋው መንስኤ እየተጣራ ይገኛል ይላል ቢቢሲ። የቱርክ የሀገር ውስጥ ጉዳይ ሚኒስትር በኤክስ ገጻቸው እንዳሉት በሃይማኖት ግዛት የከስኪካቭ ግዛት ፖሊስ የአውሮፕላን ስብርባሪዎችን አግኝቷል ብለዋል። ተጨማሪ መረጃ ሲገኝ ለህዝብ ይፋ የምናደርግ ይሆናል ተብሏል። ዓለም አቀፍ እውቅና ያለው ሊቢያዊ አስተዳደር ጠቅላይ ሚኒስትር የሆኑት አብዱል ሐሚድ ደቢብ ሊቢያ በቀናነትና በታታሪነት ያገለግሏት የነበሩ ሰዎችን አጣለች ብለዋል። የሊቢያ ልኡካን ቡድን ቱርክ እንደሚገኝ ከዚህ ፊት ተገልጾ ነበር። የቱርክና የሊቢያ ወታደራዊና ደህንነት ጉዳዮችን ትብብር እንደሚቀጥል አክለዋል። ቱርክ ከ2019 ወዲህ በሊቢያ ቁልፍ ሚና ከሚጫወቱ ሀገራት አንዷ ሆናለች። ከሀገሪቱ ምስራቃዊ ክፍል የተነሳው ወታደራዊ ኃይል ዓለም አቀፍ እውቅና ያለው መንግስት እንዳያወርድ ወታደራዊ ድጋፍ ሰጥታለች። ቱርክና ሊቢያ ጠንካራ ፖለቲካዊና ወታደራዊ ምጣኔ ሀብታቸው ትስስር አላቸው ማለት የተዘገበው ቢቢሲ ነው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።